ሰላም ተማሪዎች እንግዲህ በዛሬው ዕለት የመጨረሻ ቻፕተር የሆነውን some important oxygen containing hydrocarbons እናያለን። እንግዲህ ከታይ ግሬድ ጀምራችሁ እየተማራችሁ ስትመጡ ሃይድሮካርበን ብላችሁ 10ኛ ክፍል ላይ ተምራችኋል። እንግዲህ ሃይድሮካርበን ማለት ምን ማለት ነው? ሃይድሮካርበን እንግዲህ it studies about carbon and hydrogen only ማለት ነው። እንግዲህ ሃይድሮካርበን በሁለት እንደሚከፈል ተምራችኋል። ሁለቱ ሃይድሮካርበኖች ሳቹሬት እና አንሳቹሬትድ ብላችሁ ተምራችኋል። ሳቹሬት የሚባሉት ካርበን ቱ ካርበን ሲንግል ቦንድ ያላቸው ናቸው። ለምሳሌ አልኬን ኤንድ ሳይክሎ አልኬን፣ እነዚህ አንሳቹሬት ሃይድሮካርበን እንላቸዋለን። ሁለተኛ አንሳቹሬትድ የምንላቸው እንደገና ዘይ ኮንቴንስ ካርበን ቱ ካርበን ደብል ቦንድ ኦር ትሪፕል ቦንድ ብላችሁ ተምራችኋል። ለምሳሌ አልኪን ኤኤንኢ ከሆነ ዳብል ቦንድ ነው። አልካይን ዋይኤንኢ ከሆነ ትሪፕል ቦንድ ነው። and aromatic hydrocarbons እና ቤንዚን ወይም ሳይክሊክ ሪንግ ያላቸው እነዚህ አንሳቹሬት ሃይድሮካርበን ተብላችሁ ተምራችኋል። እዚህ ግሬድ ላይ ግን የምትማሩት ኦክሲጅን ኮንቴይኒንግ ሃይድሮካርበንስ ነው። ግን እነዚህ ኦክሲጅን ኮንቴይኒንግ ኦርጋኒክ ኮምፓውንድ የሚባሉት እነማን ናቸው? በውስጣቸው ኦክሲጅን ሞለኪውል የያዙ ማለት ለምሳሌ ኬቶን፣ ኢተር፣ ኢስተር፣ አልዲሃይድ፣ አልኮል፣ አማይን ግሩፕ በሙሉ እነዚህ እንግዲህ እዚህ ግሬድ ላይ ታያላችሁ ማለት ነው። እንግዲህ ኦርጋኒክ ማለት ምን ማለት ነው? እንግዲህ ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ እያላችሁ ክላሲፋይ አድርጋችኋል። እዚህኛ የምናየው ኦርጋኒክ እንግዲህ ኦርጋኒክ የምንላቸው it studies about carbon compound and their derivatives ስለ ካርበን ኮምፓውንዶችና ስለ ደሪቬቲቫቸው የሚያጠና ኦርጋኒክ ኬሚስትሪ እንለዋለን። እንግዲህ ክላሲፊኬሽን ስናደርግ based on functional group ነው። በፈንክሽናል ግሩፕ መሰረት ክላሲፋይ ማድረግ እንችላለን። what functional group ማለት ምን ማለት ነው? functional group ማለት it's a group of atom or molecule that determined the physical and chemical property of organic compound የአንድ ኦርጋኒክ ኮምፓውንድ ፊዚካል ፕሮፐርቲው ምን ይመስላል፣ ኬሚካል ፕሮፐርቲው ምን ይመስላል የሚለውን ኢንዲኬት የሚያደርግልን ፈንክሽናል ግሩፕ ነው። እንግዲህ በፈንክሽናል ግሩፓቸው መሰረት ኦርጋኒክ ኮምፓውንድ ክላሲፋይ ይደረጋሉ። ለምሳሌ ኬቶን እንለዋለን፣ አልዲሃይድ እንላለን፣ ኢስተር እንላለን፣ ካርቦክሲሊክ አሲድ እንላለን፣ ኢተር እንላለን፣ አልዲሃይድ፣ አማይን፣ ናይትራይል እያሉ ክላሲፋይ የምናደርገው ምን መሰረት አድርገን ነው ማለት ነው? ፈንክሽናል ግሩፕ ነው። ይሄ ፈንክሽናል ግሩፑ የአንድን ኦርጋኒክ ለምሳሌ እዚህ ላይ በምናይበት ሰዓት ፈንክሽናል ግሩፕ ማለት ምን ማለት ነው? እንግዲህ ፈንክሽናል ግሩፕን በምናይበት ሰዓት it's a group of atom or molecules that determined physical and chemical property of the molecule የአንድን ኦርጋኒክ ኮምፓውንድ ፊዚካል ኬሚካል ፕሮፐርቲ ሊገልጽልን የሚችለው ምኑን መስለ በማድረግ ነው? ፈንክሽናል ግሩፑን በማየት ለምሳሌ OH ካለው አልኮል ነው እንላለን፣ COH ካለው ካርቦክሲሊክ አሲድ ነው እንላለን፣ COH ካለው አልዲሃይድ ነው እንላለን። እንግዲህ እነዚህን በሙሉ እዚህ የሚያሳያችሁ የዲያግራም ተመልከቱ። ይህን በምናይበት ሰዓት ይሄ ኤስተር ግሩፕ ነው። ይሄን ኤስተር ኮምፓውንዶች ይይዝልናል ብለን እናስቀምጣለን። ይሄ የሚያሳያችሁ እንግዲህ አማይን ግሩፕ አለው። እነዚህ እንግዲህ እዚህ ሳር ኢተር ግሩፕ አለ፣ እዚህ ሳር ናይትሮ ግሩፕ አለ፣ አማይድ ግሩፕ አለ እያል ክላሲፋይ የምናደርጋቸው based on the functional group ነው። what is the importance of functional group for organic chemistry? እንግዲህ ለኦርጋኒክ ኬሚስትሪ ፈንክሽናል ግሩፑ ምንድነው የሚጠቅመን ወይም ምንድነው ኢምፖርታንቱ የሚለውን በምናይበት ሰዓት እንግዲህ ፈንክሽናል ግሩፕ የምንላቸው it is important organic chemistry ለአንድ ኦርጋኒክ ኬሚስትሪ ቤዚክ የሚባለው ፈንክሽናል ግሩፑን መለየት ነው። ፈንክሽናል ግሩፑን ከለየን ወይም ካወቅ ነው ያ ሞለኪውል በየት ግሩፕ ይቀመጥ የሚለውን የሚነግረን ፈንክሽናል ግሩፕ ነው። ለምሳሌ አልኮል ነው ለማለት OH መኖር አለበት። COH ግሩፕ ካለበት ካርቦክሲሊክ አሲድ ነው ብለን ክላሲፋይ እናደርጋለን። እና እያንዳንዳቸውን ዳብል ቦንድ አለው፣ ሲንግል ቦንድ አለው፣ ትሪፕል ቦንድ አለው። ለምሳሌ ሲንግል ቦንድ ከሆነ አልኬን ነው፣ ሳቹሬትድ ነው። ዳብል ቦንድ ካለው it is unsaturated ነው። ትሪፕል ቦንድ ካለው unsaturated ነው እያልን ክላሲፋይ የምናደርግበት አንድ ፈንክሽናል ግሩፑን በማየት ለምሳሌ እንግዲህ የመጀመሪያው to predict site of chemical reaction የአንድን ኦርጋኒክ ኮምፓውንድ ሳይት ኦፍ ሪአክሽኑን ለመለየት ነው። ይሄ ማለት ነው ሃይሊ ሪአክቲቭ ነው፣ ለስ ሪአክቲቭ ነው፣ ከማን ጋር ሪአክት ያደርጋል፣ ከማን ጋርስ ሪአክት አያደርግም የሚለውን ለመለየት ነው። ሁለተኛ to determine the physical property of molecule የአንድን ኦርጋኒክ ኮምፓውንድ ፊዚካል ፕሮፐርቲውን ለመለየት ለምሳሌ ፍሪጅ ውስጥ መቀመጥ አለበት ወይም የለበትም፣ በየትኛው ሩም ቴምፕሬቸር ውስጥ መቀመጥ አለበት የሚለው ፈንክሽናል ግሩፕ ነው የሚነግረን። ፈንክሽናል ግሩፕ ለምሳሌ አስፕሪን ብንወስድ ወይም እነዚህ ፔንኪለሮች ብታዩ እንግዲህ ፈንክሽናል ግሩፓቸውን በመለየት እንዴት ነው መቀመጥ ያለባቸው፣ ምን አይነት ፕሮፐርቲ ያላቸው፣ ከምን ጋር ሃይሊ ሪአክቲቭ ናቸው፣ ከምን ጋርስ ሪአክት አያደርጉም የሚለውን ነገሮች ለመለየት ነው። ሁለተኛው በምናይበት ሰዓት to classify organic compound in family organic compounዶችን በፋሚሊያቸው
ለመከፈል ወይም ለመለየት ነው። ለምሳሌ ክላሲፋይ በመናደርግበት ሰዓት አንድ ኦርጋኒክ ኮምፓውንድ ክላሲፋይ ስታደርጉ ፋሚሊው በየት ግሩፕ ነው መቀመጥ ያለበት ፊዚካል ፕሮፐርቲውን በመለየት ነው። ሁለተኛው ኔሚንግ ዘ ኦርጋኒክ ኮምፓውንድ ኦርጋኒክ ኮምፓውንዶችን ኔም ለመስጠት ለምሳሌ ኤስተር ኮምፓውንድ ካለበት፣ አልኮል ግሩፕ ካለበት፣ ካርቦክሲሊክ አሲድ ግሩፕ ካለበት ኔም ይሰጠዋል። ለምሳሌ ኢታይል ኢታኖዌት ብዬ ባነብ መጀመሪያ እንግዲህ ኦኤቲ ካለበት ኢስተር ነው ማለት ነው። እንግዲህ ኤስተር የሚፈጠረው ከሁለት ግሩፕ ነው፣ ከአልኮል እና ከካርቦክሲሊክ አሲድ ነው። መጀመሪያ ኔም ላይ ማን ይመጣል? ለምሳሌ ኢታይል ኢታኖዌት ካል ፈርስት መጀመሪያ ማን ይመጣል? አልኮል ግሩፕ ይመጣል። ከዛ ካርቦክሲሊክ ግሩፕ ይከተላል ማለት ነው። ኔማቸውን ለማስቀመጥ እንግዲህ በአጠቃላይ እነዚህ ዋና 3 ወይም 4ቱ የፈንክሽናል ግሩፕ ጥቅሞች ናቸው። በአንድ ኦርጋኒክ ኬሚስትሪ ላይ እነዚህ ፈንክሽናል ግሩፖቹ ያሉት ፕሮፐርቲ ወይም የአንድ ኦርጋኒክ ኮምፓውንድ ባህሪ ሊገልጹልን የሚችሉ ናቸው እና እነዚህን ዋና ፈንክሽናል ግሩፕ በኦርጋኒክ ኬሚስትሪ እነዚህ ነገሮች መለየት አለብን ማለት ነው። እንግዲህ ቤዝድ ኦን ፈንክሽናል ግሩፕ እንግዲህ ፈንክሽናል ግሩፓቸውን መሰረት በማድረግ ኦርጋኒክ ኮምፓውንዶች ክላሲፋይ ይደረጋሉ። ለምሳሌ መጀመሪያ እዚህ ላይ ኬቶን ዲሳር ኬቶን ይሄ ኬቶን በምናይበት ሰዓት አር ሲ ዳብል ቦንድ ኦአር when this r and r prime ይባላል። እነዚህ ይሄኛው r እና ይሄኛው r prime ይሄ በምናይበት ሰዓት ሁለቱ r prime እነዚህ ስትወስዱ when r and r prime the same or different ሊሆን ይችላል። r ኢንዲኬት የሚያደርግልን አልካይል ሃላይድ ነው ኦር ሃይድሮጅን ሊሆን ይችላል። ፎር ኤግዛምፕልስ እዚህ ላይ ለምሳሌ አንድ ኦርጋኒክ ኮምፓውንዱን ብትወስዱ CH3 C double bond O CH3 እንደዚህ አድርጌ ባስቀምጥ ይሄ ስንት ካርቦን አተም አለው? 1 2 3 ካርቦን አተም ካለው በአልኬን ኦርጋኒክ ኮምፓውንድ ሲመጡ ፕሮፔን ነው። ይሄን ስናስቀምጠው እንግዲህ ፕሮፔን ብላችሁ ታነቡታላችሁ። ኢን ኦሚት ያደርግና ኦኤን ይወስዳል ማለት ነው። ይሄ የሚያሳያችሁ ፕሮፓኖን ብለን እናነባለን ማለት ነው። እንግዲህ ተመልከቱ ዘ ጀነራል ፎርሙላ ኦፍ ዚስ ኬቶን አር ይሄን በምታበት ሰዓት ይሄን ነው ፈንክሽናል ግሩፕ እንግዲህ ካርቦናይል ግሩፕ የሚባለው ሳሪ ካርቦናይል ግሩፕ እንለዋለን። ፎር ኤግዛምፕልስ ይሄን አዩፓክሪም ስትሰጡ 3 ካርቦን አተም አላቸው 1 2 3 እነዚህን ካርቦን አተሞች እንደም ስትሰጡ 1 2 3 ካርቦን አተም ካለን አልኬን ላይ ስትማሩ ፕሮፔን ብላችሁ የምታነቡት። ኬቶን ግሩፕ ግን ሲሆን ኢን ኦሚት ያደርግና ኦኤን ይወስዳል። ተመልከቱ ላይ ኢን ኦሚት አድርጎ ኦኤን ፕሮፓኖን ብለን እናነባለን ማለት ነው። ይሄኛው እንግዲህ ኬቶን ነው። ግን እነዚህ ኬቶን በምናይበት ሰዓት ዘ ጀነራል ፎርም ኦፍ ኬቶን ይሄ ይሆናል። ፈንክሽናል ግሩፕ ኦፍ ኬቶን ብንባል ፈንክሽናል ግሩፑ ሲኦ ይሆናል። ይሄ ፈንክሽናል ግሩፑ ሲኦ ማለት ሲ ደብል ቦንድ ይሄ ማለት ዚስ አር ዘ ፈንክሽናል ግሩፕ ይሄ ፈንክሽናል ግሩፑ የኬቶን ይሄ ብለን እናስቀምጣለን ማለት ነው ሲኦ። ይሄ ኤግዛምፕል። ሁለተኛ እንግዲህ ካርቦክሲሊክ አሲድ እንግዲህ ካርቦክሲሊክ አሲድን በምናይበት ሰዓት ዚስ አር ዘ ጀነራል ፎርም ኦፍ ካርቦክሲሊክ አሲድ እንግዲህ ካርቦክሲሊክ አሲድ RCOH ይሄ ካለ ካርቦክሲሊክ አሲድ ነው። ለምሳሌ ዘ ፈንክሽናል ግሩፕ ብትባሉ COH ነው። ፈንክሽናል ግሩፑ COOH ይሄ ማለት እኮ C ደብል ቦንድ OH ማለት ነው። ለምሳሌ CH3 CH2 COH እንደዚህ አድርጋችሁ ቢጻፍላችሁ ይሄን አንብቡ እንባል ከየት አንድ ነው። ምን ጊዜም አዩፓክኒም ስትሰጥ ከየት ነው አንድ ብላችሁ የምትጀምሩት ለፈንክሽናል ግሩፑ ቅርብ ከሆነው ነው። ይሄ የሚያሳየን COH ግሩፕ ስለሆነ 1 2 3 ካርቦን አተም ካለው ፕሮፔን ነው። ግን ካርቦክሲሊክ አሲድ ከሆነ ኢን ኦሚት ያደርግና OIC ይወስዳል ፕሮፓኖይክ አሲድ ብለን እናነባለን። ለምሳሌ ይሄኛው ስትመጡ 2 ካርቦን አተም አለው 1 2 ካርቦን አተም ካለው አልኬን ስታነቡ ኢቴን ነምበር ምን ነው ኢን ኦሚት ያደርግና OIC ይወስድና ኢታኖይክ አሲድ ብለን እናነባው። ዘንም አዩፓክኔም ማለት ኢንተርናሽናል ዩኒየን ፒውር አፕላይ ኬሚስትሪ ማለት ነው። ይሄ አብሪቪዬሽን ነው ላይ የተቀመጠው። አዩፓክኔም ማለት እንግዲህ ካርቦክሲሊክ አሲድ ነው። ኢታኖይክ አሲድ፣ ፕሮፓኖይክ አሲድ፣ ቡታኖይክ አሲድ። ለምሳሌ ቡታኖይክ የሚባለው ቡቴን 4 ካርቦን ነው CH3 CH2 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 C ዳብል ቦንድ አድርጌ OH እንደዚህ አድርጌ ባስቀምጥላችሁ አንድ ብዬ ምንስ 1 2 3 4 5 ካርቦን አተም ካለው ፔንቴን ነው። ግን ይሄ ካርቦክሲሊክ አሲድ ስለሆነ ፔንታኖይክ አሲድ ብለን እናነባዋለን። እዚህ ሳር ፔንታኖይክ አሲድ ይሄን ስታነቡት ፔንታኖይክ አሲድ ይሄኛው ፔንታኖይክ አሲድ ብለን እናነባለን ማለት ነው። ግን እነዚህ አማይንና ናይትራይል እዚህ ግሬድ ላይ አትማሯቸውም። እነሱ እናልፋቸዋለን ለቀጣይ እንድታቋቸው ነው። አማይን የምንላቸው አብዛኛው ናይትሮጅን ኮምፓውንድ የያዙ ናቸው። ናይትራይል የምንላቸው እነዚህ ናቸው።